ከቻላችሁ ራሳችሁ ግዙ። ብራችሁን አውጥታችሁ እነሱ እኮ ማለት ነው ምን ጨነቃቸው? የፈለጉትን ለምን ውደውንም የፈለጉትን ነው ገዝተው የሚያመጡት ማለት ነው። እንደኛው እኮ ትንሽ ቀለል ያለውን አያመጡልንም ማለት ነው። ምክንያቱም ብሩ የኛ ስለሆነ እነሱን አያሳስባቸውም። እና በኋላ ደግሞ ያው ከሰውነታችንን አይተው እነሱ በጣም ነው የሚጠየፉን ማለት ነው። እኛ ራሳችን መጠበቅ አለብን ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እጅግ አርጌ በጣም አመሰግናለሁ ማለት ነው። ለምታበረታቱኝ ክበሩልኝ። ነባሮች ደግሞ ላይክ ኮመንት እያረጋችሁ ሼር እያረጋችሁ አበረታቱኝ። እንደተለመደው አዳዲሶች ደግሞ ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ። አይከፈልበትም ላይክ ማድረጉ። ለእናንተ የሚጎዳ ቢመስላችሁ ለእኔ ግን ይጠቅመኛል። እናንተ ግን አይጎዳቸውም፣ አይቀንስባቸውም፣ ያበረታታኛል ማለት ነው። እጅ ለእጅ ተያይዘን አብረን እንደግ እና ዛሬም ደግሞ እንደተለመደው በአዲስ ቪዲዮ መጥቼ የላችኋለሁ። እሱም የመጣሁበት ምክንያት ያው የሆነች ልጅ መዳሟ አይታችኋል ብዬ ተስፋ አደርጋለሁ። ሻምፖ የተለያየ እንትን ቅባቶችን ይዛ መታ ነበር ማለት ነው። ይሄንን ገዝቼላት ግን አትጠቀምም አለች። እሱን ትግዛላትም አትግዛላትም አላህ ነው የሚያውቀው፣ እኛ አላየንም። በልጅቷም መፍረድ አይቻልም ማለት ነው። ምክንያቱም ሰውን ቀርበን ስንረዳው ነው እንጂ እዚህ ጋር እንትን መፍረድ የለብንም ማለት ነው። ሰውን መረዳት አለብን። አንዷ ስክሪን ሼት አርጋ አንቺ ደግሞ እንደዚህ ለምን አይባልም። እኔ ስቦን ማለት ያስፈልጋል። ምክንያቱም በሰዓቱ ገዝታ አምጥታላትም ሊሆን ይችላል፣ አይታወቅም። አላህ ነው የሚያውቀው። እኛ ደግሞ ራሳችን መጠበቅ አለብን። ባዝሊን ገዝተን ስንተኛ እጃችን፣ እግራችን፣ ፊታችን በደንብ መቀባት አለብን። ጠዋት ስንነሳ ደግሞ በደንብ መታጠብ አለብን። ምክንያቱም እጃችን አለሰልስልናል፣ እግራችን አለሰልስልናል። አሁን ብርድም ስለሆነ ደግሞ በጣም ይጠቅመናል ማለት ነው። እና ለፀጉሮቻችን ደግሞ ቅባት ወጪ ሳናወጣ ራሳችን ቤት የምናዘጋጀው አሪፍ መፍትሄ የሆነ ነገር አለው ማለት ነው። እሱም ምንድን ነው? ትላንት እንዳልኳችሁ በሌላ ቪዲዮ ቅባቱን ቤት መስራት ትችላላችሁ። እሱም ዘይት፣ የምግብ ዘይት እና ሄል ምስማር ማለት ነው። ፈጭታችሁም ሀብ እንትኑን ፍሬውንም ጨምራችሁ ዘይቱን ጨምራችሁ ልክ ሲንተከተከ ቀዝቅዛችሁ በቅባት እቃ ካረጋችሁት ማለት ነው ራሳችን ቅባት እንሰራለን ማለት ነው። ከነሱ ጋር መጨቃጨቅ አያስፈልግም። ይሄንን ስታደርጉ ደግሞ ማየት የለባቸውም። እኛ እጃችን እግራችን ቆራርጦን ይስቁብናል። እኛ ደግሞ ያላግጡብናል፣ ያሾፉብናል፣ ያፌዙብናል። እኛ በዛን ሰዓት በምናየ ሰዓት ደማችን በጣም ነው የሚፈላው ማለት ነው። በጣም ነው የምንናደደው። ነርቨስ ምን ነው በጣም ነው የሚሰማን። ያንን ከማድረጋችን በፊት ራሳችን መጠበቅ፣ ስራችን ከጨረስን ወይም ደግሞ ክላሳችን ሲንገባ ጸጉራችን በጥርጥር አድርገን በደንብ ማሳጅ ማድረግ አለብን ማለት ነው። እጃችን ምናምን ተቀባብተን ባዝሊ ምናምን በደንብ መተጣጠብ አለብን ማለት ነው። እንግዲህ መዳሟ ገዝታ አምጥታላት ይሁን እሱን ባናቅም በጣም ነው በየሚዲያው እያዛዞረችው ነበረ። ያው ሁላችንም ያየነው ነገር ነው። እዚህ ጋር መፍረድ የማያስፈልግም። በጣም ከባድ ነው። እንግዲህ ልጅቷ ቋንቋ መታቅም ይሁን ወላሂ አላቅም። አላህ ያግራልን፣ አላህ ያሳካልን። እኛ ስንት ስራ እንሰራለን። በዛ ላይ ክሎሮክስ አለ፣ ጄፍ ሚባለው አለ፣ ስንት አይነት ኬሚካል ነው የምንጠቀመው። ያንን ነገር ሁላ ተቋቁመን እኮ ነው ለዚህ የበቃ ነው ማለት ነው። አልሐምዱሊላህ ረቢል ዓለሚን። ደግሞ አዳዲስ የምትመጡት ነባሮች እንዳሁን ታውቃላችሁ፣ ተስፋ አደርጋለሁ። በተለይ ክሎሮክስ ስትጠቀሙ፣ ኤጂኤፍ የሚባለው ነገር ስትጠቀሙ ወፍራሙ የነሱ ኩፋዝ አለ ማለት ነው። ሽንት ቤት ምናምን ሲታጠብ የሚጠቀሙት እሱን ለብሳችሁ ተጠቀሙ። ብዙ እህቶቻችን ደግሞ አለርጂክ የሚሆንባችሁ አላችሁ ማለት ነው። አለርጂክ በብዙ ሰው ይሆናል። ክሎሮክስ እንደዚህ ሽታ ነገር ሲነጋ ዲቶል። እኛ ደግሞ በቀዚል ምንሆንም ነገር ስለማናቀው ወስደን በውሃውን ጨምራለን። ወስደን እጃችን ነው የምንከተው እዛ ውስጥ ልንጨምቅ ማለት ነው። እንደዛ ማድረግ አይደለም። የእነሱን ግላብስ መልበስ አሊያም ደግሞ
መካከለኛው ግላብስ አለ አይደል? ምግብ ሲለበስ ሲሰራ የሚለበሰው ያንን ለብሳችሁ መጭመቅ አለባችሁ። ደግነቱ በነገራችን ላይ እኛ ቤት ክሎሮክስ አንጠቀምም። አንጠቀምም ብንጠቀምም ትንሽ ትንሽ ነው፣ ብዙም አይደለም። ይህንም ተገድደን ሰውን ብለን አንዳንዴ የሆነ ለነጫጭ ነገር ነው የምንጠቀመው እና በጣም ከባድ ነው። ጓደኛዬ ደግሞ ትንሽም ነገር ስትነካ ክሎሮክስ በጣም ነበር አላርጂክ የሚሆንባት፣ አችልም ነበር፣ በጣም እንትን ይላታል። እና እንደዚህ ነገር ያጋጥማል። ይህን ነገር ከሚያጋጥመን ራሳችንን ደግሞ መቆጠብ መጠንቀቅ አለብን ማለት ነው። የሆነች ልጅ ራሱ በዚህ መጣ ኢትዮጵያ ተመልሳለች ማለት ነው። ምክንያቱም ምሰራው እንደዚሁ ክሎሮክስ ጄፍ ምናምን ነበር ምሰራው፣ ኬሚካል ስታጥብ ምናምን በሱ ነበር በጣም የምትጠቀመው ማለት ነው። በምትጠቀምበት ሰዓት እጇ በጣም ይላላጣል። በቃ ስራውን መስራት አልቻለችም። በስራ መስራት ባለመቻሏ አገሯ ነው ቶሎ ብላ የተመለሰችው ማለት ነው። አልሐምዱሊላህ። አሁን ደግሞ ደህና ተሽሏት ሌላ ተመልሳ መታ ሰርታ አሁን ተመልሳ ወደ ሀገር ገብታለች ማለት ነው። እንደዚህ የሆንን ነው ራሳችንን ማሳመን ማንችለው፣ ራሳችንን ደግሞ ለበሽታ የምንዳርገው እኛው ራሳችንን ነው። ይህንን ነገር ከማድረግ ደግሞ መቆጠብ አለብን ማለት ነው። ውድ እህቶቼ፣ ለእኛ ካላህ ውጭ ማንም የሚያዝንልን የለም። እኛ ደግሞ እንደዚህ አይነት ነገር አድርጎ በሚሉን ሰዎች ቻችን አሰሪዎቻችን ራሱ ማስክ ለብሰን በጣም አፍንጫችን ሊያፍንን ይችላል። ምክንያቱም ሽታ በጣም ስላለው ማለት ነው። በጣም ሽታ አለው፣ በጣም ኃይለኛ ነው። ለብዙ ሰው አይስማማው ሽታው ራሱ ማለት ነው። ምክንያቱም አላርጂክ ሊኖር ስለሚችል ያንን ነገር እንዳይሸተን ራሳችንን ደግሞ መንከባከብ አለብን። እነሱ ለኛ ምንም ያሳስባቸው ነገር የለም። እኛ አንድ ነገር ብንሆን ራሳችን ነው የምንጎዳው እንጂ ከነሱ ምንም ጥንቂትም ያክል አይጎድልባቸውም። እኛ ራሳችን ነው በራሳችን ነው የምናጎድለው ማለት ነው። እኛ ዛሬ በደንብ ስንሰራም የሚወዱንም የሚያከብሩንም ከጤናችን ጋር ነው። ጤናችን ከተያዘ ደግሞ ማንም እኛን ዞር ብሎ አያየንም። አይደለም ባዳው እነሱ ሰሪዎቻችን ይቀሩና ቤተሰቦቻችን ራሱ ፊታቸውን ያዞርብናል። ምክንያቱም ማንም የሚወደን ከጤናችን ጋር ነው። ጤና ኖሮን ስንሰጥ ነው ሁሉም የሚወደን ማለት ነው። ትላንት የሰጣነው ትላንት ስንለፋለት የነበረ ሁላ እኛ ደግሞ ጤናችንን አጥተን ስንገባ ሌላ ሰው ነው የሚሆንብን። ያ ነገር እንዳይከሰት ደግሞ ቀድሞ መጠንቀቁ የተሻለ ነው ባይ ነኝ። እንግዲህ አላህ ሁላችንም ይጠብቀን፣ ከክፉ ነገር ወጥቶ ከመቅረት አላህ ይጠብቀን። አገራችን ሰላም፣ እኛንም ሰላም ደግሞ አላህ ያደርግልን። ሰዎቻችንም አላህ ሳሌህ፣ እኛንም ሳሌህ፣ ከነሱም ቀልብ አላህ ይጠብቀን። አማናችን የምንዋጣ አላህ ያደርገን። አሁን በተለይ አዳዲስ ስንመጣ በጣም ከባድ ነው። በጣም በቃ የሌለ እንትን ነው የሚያበዙብን ማለት ነው። የሽንት ቤቱ አልተጸዳም፣ በክሎሮክስ አላጠብሽም። በቃ እኛ የምንታመመው ሳይሆን የሚታየን የእነሱ ቁጣ ነው የሚታየን ማለት ነው በሰዓቱ። ከዛ ወስደን የትኛውም ነገር እጃችንን እንነክራለን። ከዛው ሽታው ያፍነናል። አሁን ጄፍ የሚባለው ራሱ በጣም ከባድ ነው ማለት ነው። ያ አሁን ለምሳሌ ክሎሮክስ ራሱ በጣም ጋዊ ነው፣ በጣም ኃይለኛ ነው ማለት ነው። አልኳችሁ ከሆኑ ልጅቷ ራሱ እጇን ተላሊጦ የገባው በክሎሮክስ በምናም በተለያየ ነገር ስለምታጥብ ስለነበረ ነው ማለት ነው። ያንን ግላብስ ደግሞ ወፍራሙን መልቀቅ የለባችሁም። በዛኛው ደግሞ በደንብ መጠቀም አለባችሁ። ብዙ ቤት አሁን ይህንን ነው የሚጠቀሙት፣ ጄፍና ክሎሮክስ። እቃ ራሱ የሚታጠብ በክሎሮክስ ነው። እኔ አይቻለሁ። እኛ የምንሰራበት የሰው ደግሞ ቤት ሄደን የትኛውም እቃ የሚታጠበው በምንድን ነው? በክሎሮክስ ነው ማለት ነው። ክሎሮክስ አዘጋጃሉ፣ ሳቡና አዘጋጃሉ። ይሄ ምንድን ነው ስሉ ክሎሮክስ ነው ያሉኝ ማለት ነው። ገና ለእቃው ሁሉ ቤት አንድ አይደለም። እኛ ቤት በክሎሮክስ ቢታጠብ ሌላኛው ቤት በክሎሮክስ ይታጠባል ማለት አይደለም። ሁሉም እንደ ቤቱ እንደ ባህሪው ይለያያል ማለት ነው። አንዳንዶቹ ደግሞ ይሄንን ክሎሮክስ ደግሞ በቃ እንደ ኖርማል ሳሙና አድርገው ነው የሚያዩት ማለት ነው። ሽታውን በጣም ማሽተት ይወዳሉ። እኛም ሴት ትፈልጋለች፣ ግን እኛ ብዙም እንትን አንልም፣ አንጠቀምም ማለት ነው። ትዝም አይለንም ሲጀመር። መታጠቢያው እቃ ማጠቢያው ብቻ የሆነ ትንሽ ቆሸሸ ሲል በሱ ጋር ጭርጫ እናደርጋለን በስ ሌላ። ከዛ በላይ ወይም ነጭ ልብስ ደግሞ በጣም የሆነ የማይለቅ ነገር
ከነካው በሷች ቦታ ጠብ እናደርጋለን እንጂ ልብሱ ስናጥብ ምናምን በሱ አንጠቀምም ማለት ነው። እሱንም ብንጠቀም ደግሞ ትንሽም ነገር ብንጠቀም ወፍራሙ ግላብስ አለ እሱን አድርገን ነው የምንጠቀመው። መጠቀምም ካለብን አስፈላጊም ከሆነ ነው። ካልሆነም ደግሞ ችግር የለውም አይተን እናልፈዋለን። አላህ እንግዲህ ከእንደዚህ አይነት ነገርም አላህ ይጠብቀን፣ ወጥቶ ከመቅራትም አላህ ይጠብቀን። በአሁን ጊዜ በጣም ጊዜው ከፍቷል ማለት ነው። ወጥቶ መቅራት አለ፣ በሽተኛ ሆኖ መግባት አለ፣ ማበድ አለ በጭንቀት ያው ውስጣችን ስለሚፈራ በጣም ስለምንጨናነቅ በአሁን ጊዜ እኮ በጣም ሰው እንደዚህ በየመንገዱ እብዱ ነው የሚቀረው። ምንድን ነው በመጨናነቅ ነው። በጣም ሰው ከሰዎቹ ጋር ልጆች ሲበዛ ስራው ሲበዛ እዛው አስበነው የምንመጣውና እዚሁ አስበነው የምንመጣው ነገር ሰማይና ምድር ነው። በምንም ታምር በጭራሽ የማይገናኝ ነገር ነው ማለት ነው። እዛው ከምናስበው እዛ ሆነን የምናስበው ነገር ምንድን ነው? ሁሉም ነገር አልጋ ባልጋ ሆኖልን ለስራ እንደሚመጣ ሰው ሳይሆን በቃ ለእረፍት እንደሚሄድ ዘና ለማለት እንደሚመጣ ሰው ሆነን ነው አስበን የምንመጣው ማለት ነው። ነገራቶችን ሁላ እንዳሰብናቸው ሳይሆን እንዳላሰብናቸው ዝብርቅርቅ ሆኖ ይጠብቁናል ማለት ነው። ይሄ ነገር እንዲህ ነው እንዴ? ለካ ይሄ ነገር እንደዚህ ይከሰታል፣ ለምን መጣው የምንል ብዙዎቻችን አለን ማለት ነው። ብዙ በቃ እዚህ ሲመጣ እንደፈለግን ምን በላ ምን ጠጣ፣ እንደፈለግን ተኝተን እንደፈለግን ምንነሳ ትእዛዝ ራሱ ያለብን አይመስለንም። ብቻ እዛ ሄጄ ልውደቅ እንጂ አረ ብቻ ከዚህ ሀገር ከወጣው እንላለን ማለት ነው። እንደዛ ከማለታችን በፊት ሁላችንም በየሃይማኖታችን እንደ ጸሎት ማድረግ አለብን። ምክንያቱም የአባት እናታችን ቤት አይደለም የምንሄደው፣ እዚህ ጋር የምንመጣው ለስራ ነው። ያንን ነገር ደግሞ በደንብ አድርገን ወላሂ ዱዓ ካደረግን ማለት ነው አላህ ይቀበለናል። እኔም በራሴም ስላደረሰብኝ ነው ማለት ነው ያልኩት ነገር አንድ ነገር አልቀራልኝም። አልሐምዱሊላህ ረብል ዓለሚን። አንዷ ልጅ ምን አለች? እኔ የሀብታም ቤት ከምገባ የደሃ ቤት ብገባ ይሻለኛል አልኩኝ አለች። አስቦት እስኪ እንደዛ ብዬ ዱዓ አድርጌ የልብስ ሳሙና የሌለበት እቃ የሚታጠብበት ሳሙና የሌለበት የመጨረሻ ድሃ ቤት ነው የገባሁትኝ ያለች ማለት ነው። ምክንያቱም አላህ የልባችን ያውቃል። እኛ መጥተን እዚህ መድረሱን ብቻ ሳይሆን ከወጣን ደግሞ ብዙ እንግልት አለ፣ ብዙ ውጣ ወረዳ አለ። ያንን ነገር ደግሞ በየሃይማኖታችን ዱዓ ጸሎት ያደረግን መጠንከር መበርታት አለብን። ሀገራችንም አላህ ሰላም ያደርግልን። ለምታበረታቱኝም እጅግ አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። አዎ አበረታቱኝ። አሁንም እንደዚህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እኔን በኮመንት አበረታቱኝ። ሀሳብ አስተያየታችሁንም ደግሞ እፈልጋለሁ። ያው እንማማርበታለን በማለት ነው። አንዳችን ባላወቅነው ነገር አንዳችን ባወቅነው እንደዚህ ስንማማር በጣም አሪፍ ነው፣ ለእኛም ይጠቅመናል። አዳዲሶች ነው እንጂ አሁን ለምሳሌ አዳዲስ ስንመጣ በጣም ነው የምንቸገረው። ያ አላህ ቤቱ ግን ትንሽ ቢሆን ማለት ነው 5 ክላስ 10 ክላስ ሆኖ ነው የሚታየን። በቃ እኔ እንጃ በጣም ነው ሰፊ የሚሆንብን ማለት ነው። ግን ስንለምደው ሁሉም ነገር ቀስና ሁሉም ነገር ይቀለናል ማለት ነው። ራሳችሁን ጠብቁ። አላህ ይጠብቀን ይጠብቃችሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።